ትንቅንቅ ክፍል 1 ልብ አንጠልጣይ ታሪክ ደራሲ ሶልቤክ ተራኪ ሶፊያ ይሱፍ። ይህንና መሰል የፍቅር ታሪኮችን ለማግኘት ቻናላችንን ሰብስክራይብ ያድርጉ። መልካም ቆይታ። ገሊላ ተመርቃ ስራ ከገባች 6 ወር ሆኗታል። የሁል ጊዜ ህልሟ የተማረ ደራሲ ተዋንያን መሆን ቢሆንም ዲግሪዋን የያዘችው ግን በማኔጅመንት የሙያ ዘርፍ ነው። ያም ሆኖ ኑሮዋ ያማረ ሆኗል። ምንም እንኳ እናትና አባቷ ያጣችው በልጅነቷ ቢሆንም እንደ እናት እንደ እህት ሆና ያሳደገቻት ታላቅ እህቷ ትርሲት ናት። ትርሲት የልጅነት እድሜዋን ሙሉ 2 ታናናሽ እህቷንና ወንድሟን በማሳደግ ጨርሰዋለች። ቢሆንም ከወንድማቸው ከቢንያም ውጪ ሁለቱም ተምረው ስራ ስለያዙላት ደስተኛ ናት። ገሊላ ነገ ትልቅ የራት ግብዣ አለባት። የምትሰራበት ባንክ ቤት ማናጀር እህቱ ልታገባ ስለሆነ ሁሉንም የባንክ ቤቱን ሰራተኛ እቤቱ እንዲገኙ ካርድ በትኖላቸዋል። ታዲያ ገሊላ አምራና ተሽቀርቅራ ለመሄድ ቅዳሜን ግማሽ ሰዓት ስለሆነ የሚሰሩት ከሰዓት በኋላ ትርሲት ጋር ደውላ ልብስ እንድታዘጋጅላት ጠይቃት አንድ ሆቴል ተቀጣጥረዋል። ቦታው ሁሉ ሰፈር አካባቢ ማማስ ኪችን ውስጥ ነው። ትርሲት ቀድማ ደርሳ ማኪያቶ እየተጎነጨች በመስኮቱ ሽቅብ እየተመለከተች በሐሳብ ነጉዳለች። በየጊዜው ባይሆንም አልፎ አልፎ ብዙ ወንዶች ሊተዋወቋት ይፈልጉና ግን ደግሞ ብዙም ሳይቆዩ በማታውቀው ምክንያት የሚርቋት ነገር አልገባሽ ስላላት በሄደችበትና በተቀመጠችበት ሁላ ያስቆዝማታል። በዚህ ሐሳብ ውስጥ እያለች ገሊላ አጠገቧ መታቆማ አላየቻትም ነበር። ገሊላም ወንበሩ ሰው አለው በማለት ጠየቀቻት። ትርሲትም ወይ መጣሽ እንዴ በማለት ሐሳብ ውስጥ እንደነበረች እንዳይታወቅባት ፈገግ አለች። ትርሲት ስትስቅ በግራና በቀኝ ባሉት ጉንጮቿ ጉድጉድ ብለው የሚታዩት ዲምፕሎቿ ልዩ ውበትን አጎናጽፈዋታል። ቆይን የምልሽ ወዴት ነው በዚህ ጠራራ ፀሐይ የነጎድሽው? በሐሳብ ውስጥ እንደነጎደች ማወቋን በጥያቄ ገለጸችላት። ትርሲትም አንቺ ነሻ ታክሲ አታይሆን እያልኩኝ እየተጨነኩኝ ነበር፣ ስንት ሰዓት እዚህ ተጎልቼ በማለት ነገሩን ከሷ ማርፈድ ጋር አገናኝታ ተገላገለች። ገሊላም አዎ እባክሽ ምን የዚህ ሀገር ትራንስፖርት ምርር ነው ያለኝ፣ ጉንጬ ሁሉ ቀላኩ። ወይ ማነህ አስተናጋጅ፣ እስኪ እባክህ አንድ ቀዝቃዛ ውሃ አምጣልኝ በማለት አስተናጋጁን ጠራችው። አስተናጋጁም የተባለውን አምጥቶ ከፊት ለፊታቸው ካለው ጠረጴዛ ላይ አስቀምጦ ወደ ነበረበት ተመለሰ። ትርሲትም ገሊላይ ሙች ይሄ ስራ ተስማምቶሻል፣ ሳትወዱ ያዘንጣችኋል፣ አይ መታደል ስትላት ገሊላም ማስከትላ ወይ ትርሲትዬ በጣም ነው የሚያስጠላው፣ ተገደሽ እርቃንሽን መሄድ፣ አረ እንደውም ባለፈው ማናጀሩ ቢሮ አስጠርቶኝ ምን ቢለይ ጥሩ ነው፣ የምትለብሻቸው ልብሶችና ጫማዎች ለባንክ ቤቱ አይመጥንም፣ አንድ ሰራተኛ እኮ በመጀመሪያ ደሞዙ ልብስና ጫማ ነው መግዛት ያለበት ነው ወይስ ከዕለት ጉርስ አልተረፈም ብሎ ቢሮውን ሰንጥቆ የሚወጣ ሳቅ አይስቅብኝም መሰለሽ ብላ ውሃውን በአንድ ትንፋሽ ጅው አደረገችው። ትርሲትም እና ምን አልሽው ጥያቄዋን አስከተለች። መልሱን ለማወቅ የነበራትን ጉጉት አይኗን ተመልክቶ መረዳት አያዳግትም ነበር። ገሊላም እኔ እህትሽ ጥሩ ምሳሌ ነኝ እኮ ደሃ ናት እንዳልባል በኮንትራት ነው የምመጣው፣ እሱ ነው ደሞዜን የጨረሰው፣ ጠዋትና ማታ አንተ ከሸኘኝ ልብስና ጫማ ቀርቶ ቤትና መኪናም እገዛለሁ ስለው ብላ ሳትጨርስ ሁለቱም በሳቅ አሽካኩ። ትርሲት አንቺ ጉደኛ ጉድሽ አያልቅም፣ በይተንሽ ሳይመሽብን እንሸማምት ብላ ከወንበሯ ብድግ ስትል ትርሲቴ ምሳ እንድንበላ እኮ ነው እዚህ የቀጠርኩሽ፣ በልተን እንሄዳለን ስትላት ትርሲት አይ ከገዛን በኋላ እንበላለን፣ በደንብ ለመጋበዝ ገቢና ውጭ ተለይቶ መታወቅ አለበት፣ በይተነሺ ጊዜ አትፍጅ ብላ ከቦርሳዋ ገንዘብ አውጥታ ከፍላ ተያይዘው ወጡ።
የባንክ ቤቱ ማናጀር ያለ እናትና አባት ሁለቱንም ሆኖ በብዙ ችግር ያሳደጋት እህቱን ብሌንን የሚድርበት ቀን በመድረሱ የቢሮውን ስራ ለጊዜው ተወት አድርጎታል። ቤቱ ሴምሲ አካባቢ ሲሆን G+ ፎቅ የተገነባበት ሰፊ የተንጣለለ የዋና ገንዳና ግሪን ጋርደን ያለበት እጅግ በጣም ውብ መኖሪያ ቤት ነው። የሰፈሩ ሴቶችና ወንዶች የተለያዩ ስራዎችን በማገዝ ተጠምደዋል። ሙሽሪት በሰርጓ ቀን ከሁሉም በተሻለ አምራና ደምቃ ለመታየት ከሚዜዎቿ ጋር ውሎዋን በተለያዩ የውበት መጠበቂያ ሳሎኖች ካደረገች ሰነባብታለች። የምታገባው እጮኛዋ ከዛሬ በኋላ ደግሞ ባሏ የሚሆነው ሰው መልህቅ ይባላል። በጣም ታዋቂ ዝነኛ ሙዚቀኛ ነው። ከብሌን ጋር የተገናኙት ለሙዚቃው ክሊፕ ሊያሰራ ፈልጎ ጨፋሪዎች ሲያፈላልግ የዘመናዊ ዳንስ ማሰልጠኛ ወደ ሆነው ላይፍ ስታይል የዳንስ ትምህርት ቤት በሰዎች ጥቆማ ሄደ። በሰዓቱ የዳንስ ቤቱ ባለቤት ወይም አሰልጣኙ ስላልነበረ ለብዙ ጊዜ እዛ ቤት በመቆየቷና አሪፍ የዳንስ እውቀት የነበራት እሷ ስለነበረች የባለቤቱን ቦታ ሸፍና የምትሰራው እሷ ነበረች። ብሌን ዳንስና ፒያኖ መጫወት በጣም ያስደስታታል። ብዙ የሚባሉ የሙዚቃ ክሊፖች ላይም ሰርታለች። ፒያኖ ግን እቤቱ ውስጥ ራሷን ለማዝናናት ስትፈልግ ብቻ ነው የምትጫወተው። ላይፍ ስታይል የገባችው በ16 ዓመቷ ነበር። አሁን ላይ የራሷን የሙዚቃና የዳንስ ትምህርት ቤት መክፈት ታስባለች። ወንድሟ ኤፍሬም በአንድ የጓደኛው የምርቃት ዝግጅት ላይ ይዟት ሄዶ ባሳየችው ፐርፎርማንስ የተገረሙ የቅርብ ጓደኞቹ ባሳደሩበት ግፊት ነበር የዳንስ ትምህርት ቤት ሊያስገባት የቻለው። ከዛም ቀን በቀን አስገራሚ የሆነች ጎበዝ ዳንሰኛ መሆኗን ከአሰልጠኛዋ ሰማ። በዚህ የተነሳ ትምህርቷ ላይ ደከም ብትልበትም ሊያስቆማት ግን አልፈለገም። 12ኛ ክፍል ስትደርስ ውጤት ሳይመጣላት ቀረን። ብሌን ግን በዛ ጊዜ እንኳን ከ14 በላይ የሙዚቃ ክሊፕ ሰርታለች። በምትፈልገው ልክ መሄድ ትችላለች። ኤፍሬም በውጤቷ ደስተኛ ባይሆንም እውነታውን ተቀብሎ የኮሌጅ ትምህርት እንድትከታተል አድርጓታል። በኮምፒውተር ሳይንስ የመጀመሪያ ዲግሪ ያላት፣ ሰርታበት ግን አታውቅም። ለዳንስና ለሙዚቃ ብቻ ነው የተፈጠርኩት የሚል እምነት አላት። ብሌን ቆንጆ የምትባል አይነት ሴት ባትሆንም የደስ ያላት ቀይ፣ መልከኛ፣ መካከለኛ ተክለ ሰውነት እንዲሁም ብዙ ጊዜ በሚባል ሁኔታ ፀጉሯን ፍሪዝ የምታደርግ የጀርባ ቦርሳ ከእጇ ላይ ተለይቷት የማታውቅ ቱታ መልበስ የሚያስደስታት ኤርፎን ጆሮዋ ላይ ሰክታ የተለያዩ ሙዚቃዎችን እያዳመጠች የትም ቦታ የምትንቀሳቀስ ራሷን የምታዳምጥ ቀለል ያለች ሴት ናት። ሰው እሷን እቤቷ ወይም በስልክ ፈልጎ ካጣት የዳንስ ትምህርት ቤት ነው የሚሄዱት። እዛ ሁሌም ትኖራለች። ሲከፋትም ደስ ሲላትም ዳንስን የሚያዝናናት። የዛን ቀን እንደ ሁልጊዜም የዳንስ ትምህርት ቤት ውስጥ አዳዲስ ልጆችን በማሰልጠን ላይ ነበረች። መልህቅም ወደ ተቋሙ እንደገባ በጥሩ ፈገግታና መስተንግዶ ተቀብላ አነጋገረችው። በዚህ አጋጣሚ ነው ስልክ ተቀያይረው ማውራት የጀመሩት። በቃ ተቀራረቡ። መልህቅ ታዋቂና መልከ መልካም ወንድ በመሆኑ ሊቀርቡትም ይሁን ሊቀርባቸው የፈለገውን ሴቶች በቀላሉ ማጥመድ ለሱ አይጥን በወጥመድ የመያዝ ያህል እንኳ አይከብደውም ነበር። የብሌን ባህሪ ግን ከሚያውቃቸው ሴቶች ተለየበት። እንደፈለጋቸው ሴቶች በወጥመድ ውስጥ አልገባ ብለው ብዙ ደጅ አስጠንተዋለች። በመጨረሻው እቅዱ ሰምሮለት ነገ በእጁ መዳፍ ስራ አስገብቶ የዘላለም የህይወት አጋሩ የቤቱ እመቤት ሚስቱ ሊያደርጋት ነው። ብሌን ደግሞ እየቆየች ስትመጣ ፍቅሩ የባስ ቢጨምርባትም በየቀኑና በየሰከንዱ የሚደዋወሉበት ሴቶች ባሳደሩባት ቅናት ፍቅሯ ከቀን ወደ ቀን እየባሰባት መጥቷል። ሆኖም አሁን የዘላለሟ የህይወቷ አጋር የቤቷ አባወራ ባሏ ሊሆን ስለሆነ ሙሉ እምነትና በራስ መተማመን ይታይባታል። ወንድሟ ኤፍሬም ስለ መልህቅ ብዙ ጥሩ ያልሆኑ ነገሮችን ቢሰማም
ብሌን ግን የሚቀኑባቸው ሰዎች ለማጣላት የሚያወሩት ተራ ወሬ ነው ብላ ነገሩን ወደኋላ ዞር ስለምታደርግበት ነገሩን አይቶ እንዳላየ ሰምቶ እንዳልሰማ መሆንን መርጧል። ከተቀመጠበት ሶፋ ላይ ፍንጥር ብሎ ተነስቶ ወደ ግቢው መኪና ማቆሚያ ተጓዘ። ሊወጣ መሆኑን የተመለከተ የቅርብ ጓደኛው ሄኖክ ተከትሎት ወዴት እንደሚሄድ ጠየቀው። ኤፍሬምም ሱፉን ከላውንደሪ ሊያመጣ መሆኑን ገልጾ መኪናውን አስነስቶ ከግቢ ወጣ። ብዙ የሚባል ኪሎ ሜትር ከተጓዘ በኋላ ገሊላና ትርሲት ከአንድ የልብስ ሱቅ ልብስ ገዝተው እየተሳሳቁ ሲወጡ ተመልክቶ በፍጥነት መኪናውን ዳራስ ይዞ ወደ እነ ገሊላ መራ። አጠገባቸውም እንደደረሰ ሰላምታ ተለዋውጠው ገሊላ ኤፍሬም የሥራ ቦታዋ ማናጀር የእህቱን ሰርግ የጠራት ሰው እሱ መሆኑንና ትርሲት ታላቅ እህቷ መሆኗን ለሁለቱም ገልጻ በጥቂቱ አስተዋወቀቻቸው። ኤፍሬምም ስላገኛቸው እንደተደሰተና ካላስቸገራቸው አንድ ውለታ እንዲውሉለት አጥብቆ ጠየቃቸው። ሁለቱም ሳያንገራግሩ ሐሳቡን ጠየቁት። ኤፊ ለእህቱ ሰርግ ሊሰጣት የሚገባ ጥሩ የሚባል ስጦታ እንዲያጋዙት ጠየቃቸው። ገሊላ ሐሳቡን ብትወደውም ጊዜ ስለሌላትና ፀጉሯን ገና ልትሰራ ስለነበር በተጨማሪም በጣም ስለራባት አንገራገረች። ትርሲት ግን እሽታዋን አንገት በመነቅነቅ ገለጸች። ኤፊም የገሊላን ምላሽ ሳይጠብቅ ወደ መኪናው እንዲገቡ በእጁ ምልክት ሰጣቸው። ሁለቱም አይን ላይን ከተያዩ በኋላ ተያይዘው ወደ መኪናው አመሩ። ኤፊም ደስታው ፊቱ ላይ በሚያሳብቅ ፈገግታ ታጅቦ ብዙ ነገሮች ወደሚገኙበት አንድ ትልቅ ሞል አመራ። ከቦታው ደርሰው ከመኪናው እንደወረዱ በኤፍሬም መሪነት ጉዞ ወደ ሞሉ አደረጉ። ሞል ውስጥ የሌለ ነገር ባይኖርም አብዛኞቹ እዛው ተጠቅመው ጨርሰው ለመሄድ ታስበው የተከፈቱ የቬሎ ማከራያና የውበት ሳሎኖች ይበዙበታል። ኤፊ ከዚህ በፊት በደንብ ተገበያይቶበት የሚያውቀው ሞል ስለነበር እያዟዟር አሳያቸው። በመሃል አንድ ነገር የትርሲትን ቀልብ ሳበው። ቆማ በመስታወቱ በኩል እያብለጨለጨ የሚታየው እጅግ ግዙፍ የሆነ በወርቅ የተለበጠ የሚያምር የፎቶ ፍሬም ለረጅም ደቂቃ ስትመለከት የተመለከተው ኤፍሬም አይኗን ወዳረፈበት ትይዩ አይኑን ሲወረውር እሱም ልክ እንደ ትርሲት በሚገርም አድናቆት እየተመለከተ ፈዞ ቀረ። ልብሶቹ ለመግዛት ያሰባቸውና የፋሽን ተከታይ የሆነችው ገሊላ የመጣችበትን ጉዳይ ዘንግታ ለፕሮግራሙ የሚሆናትን ልብስ በመምረጥ በራሷ ዓለም ውስጥ ነበረች። በመስታወቱ በኩል አሻቅበው የሚመለከቱትን ትርሲትና ኤፍሬምን የተመለከተው የሱቁ ባለቤት ከወንበሩ ብድግ ብሎ ወደ እነሱ አመራ። ኑ ግቡና የምትፈልጉትን ላሳያችሁ ሲላቸው ሁለቱም ከገቡበት ሐሳብ ወጥተው ወደ ውስጥ አመሩ። ቀልባቸውን የገዛውን የፎቶ ፍሬም መግዛት እንደሚፈልግ ገለጸለት። ባለቤቱም ዕቃው ከቱርክ እንደሆነ የመጣው እና ውድ የሚባል የቤቱ ዕቃ እሱ መሆኑን ገለጸለት። ኤፊም ቀርበው ሲያዩት የበለጠ ያምራል አለ በመደነቅ እየተመለከተ። አዎ ስሪቱም በጣም ወጥ የሆነ ምንም የማይወጣለት ንጹህ ዕቃ ነው። በእርግጥ ማንም ይገዛኛል ብዬ አይደለም የሰቀልኩት። ለስራ ቱርክ በሄድኩበት አጋጣሚ ለአንድ ጓደኛዬ ብር አበድሬው ነበርና መመለስ ሳይችል ሲቀር በቅያሪ መልክ ይህን ዕቃ ሰጠኝ። እኔም ሱቄ አምጥቼ ከሰቀልኩት ዛሬ ገና 3 ቀኑ ነው። መሸጥ አልፈልግም ነበር፣ ግን በቤትም ተቀምጦ አዋራ ነው ያተረፈው ብሎ በያዘው ፎጣ ወለወለው። ኤፊም ይህን የሚያህል የፎቶ ማስቀመጫ ምን ያደርግለታል ሲል በውስጡ የተፈጠረበትን ጥያቄ አነሳ። ልክ ነህ፣ ጥያቄህ አግባብ ነው። ይህን ያልኩት ጓደኛዬ ቱርክ ላይ አንድ ታዋቂ ሙዚየም ውስጥ ለብዙ ዓመታት አገልግሎት ሲሰጥ ቆይቶ እድሜው በመግፋቱ ምክንያት ረጅም ሰዓት መቆምና ማውራት አልቻለም። ታዲያ በጣም ታታሪና ምስጉን ሰራተኛ ስለነበር የሙዚየሙ ዋና አስተዳዳሪ ትልቅ የሽኝት ራት ፕሮግራም አዘጋጅተው ለማስታወሻነት ብለው በክብር ይህን ውድ ዕቃና ይህን ስጦታ አበረከቱለት። ታዲያ ከስራ ከተሰናበተ በኋላ ብዙም ሳይቆይ የመጀመሪያ ልጁ ታማ ገንዘብ ሲቸግረው
እኔ አበደርኩት። ያም ሆኖ ከብዙ ሰዎች ብዙ ብድር ነበረበት። ልጁ በፈጣሪ ተአምር ስትድንለት ብሬን ጠየቅኩት። አሁን ላይ ምንም እየሰራ እንዳልሆነና የብዙ ሰዎችንም መክፈል እንዳቃተው ነገረኝ። እኔም ለዓመት ያህል ብታገሰውም ሊሰጠኝ አልቻለም። በመጨረሻ ይህን የፎቶ ፍሬም ውሰደውና ዕዳዬን በዚህ አካክስልኝ ሲለኝ አላመንኩም ነበር። አሻፈረኝ ብልም ሊቀበለኝ አልቻለም። በእርግጥ ይህንን ዕቃ ብሸጠው የሁሉንም ሰዎች ዕዳ መክፈል እችል ይሆናል፣ ግን በፍጹም መሸጥን አልመረጥኩም። አሁን ከአቅሜ በላይ ነው ሁሉም ነገር የሆነብኝ። ስለዚህ የሰው ዕዳ ታቅፎ መሞት አልፈልግም፣ እባክህ ተቀበለኝ ብሎ ቆሞ ሲለምነኝ ውስጤን ደስ ባይለኝም ለሱ ረፍት አይሰጠውም ብዬ ተቀበልኩት። ይሄው እዚህ ሱቅ ገብቶ አይቶት ያልተደመመና ያልተመኘው የለም። ለኔም ቢሆን የሥራ ማንቀሳቀሻ ብሬን ይዞብኝ የተቀመጠው። ዋጋውን የሚተምንልኝ ባለሙያም አልፈለግኩም። ለጓደኛዬ ባበደርኩት ገንዘብ ልክ ነው መሸጥ የምፈልገው። አንድ ቀን ለሀገራችን ጀግኖች ፎቶ ማስቀመጫ ለሙዚየምነት አንድ የሆነ አካል ይገዛኛል ብዬ እንጂ ግለሰብ ይገዛኛል የሚል እምነት ፈጽሞ የለኝም። ሌሎች ግን አሪፍ አሪፍ ማስቀመጫዎች አሉ፣ ኑ እነሱን ላሳያችሁ ብሎ ሊሄድ ሲል ኤፍሬም ዋጋውን እንኳ ሳይጠይቅ ወዲያው ጠቅልልልኝ አለው። ትርሲት ደንገጥ ብላ እንዴ መጀመሪያ ዋጋውን እንስማ እንጂ በማለት ቆጣለች። ባለቤቱም ዋጋው 250 ሺህ ብር ነው፣ እንደነገርኳችሁ ለጓደኛዬ ያበደርኩት ይህንን ገንዘብ ነው ሲል ትርሲት አፏን በሁለቱም እጇ ሸፍና ህጥ አቀረች። ኤፍሬም ግን ከዚህ የተሻለ ነገር ልግዛ ቢል መኪና ነው። መኪናን ደግሞ ከዚህ በፊት ለልደቷም ለምርቃቷም ሊሰጣት አስቦ ግን ደግሞ ሰው ገጭታ ጣጣ ውስጥ ብትገባስ ወይም ደግሞ ተጋጭታብኝ ብትሞትስ? ጸጸቱ ለእኔ ነው። እኔው በገዛሁት ስለት የወጋዋት ያህል ነው የሚሰማኝ። ከፈለገች ራሷ ለራሷ ትግዛ ብሎ ማሰብ ከጀመረና የመኪናውን ጉዳይ በፍጹም የማያደርገው ነገር እንደሆነ ስለሚያውቅ ከዚህ የተሻለ ነገር አልታየውም። ወዲያው ከኪሱ ቼክ አውጥቶ ጻፍ ጻፍ አደረገና ጠረጴዛው ላይ አስቀመጠው። ባለቤቱም ለ6 ወር በሱቁ ያስቀመጠውን ውዱን የፎቶ ፍሬምን በዚህ ቀን አውጥቶ ያውም ምንም ሳይከራከር የገዛ ደንበኛው አስገርሞት የእውነት ዕቃው የሚሰጠው ሰው በጣም እድለኛ ነው። አደራ ይህን ታሪክ ለሚሰጠው ግለሰብ ንገርልኝ ግን አለ። ኤፊም አይሸጥም ሊል ነው እንዴ ብሎ በመስጋት ግን ምን አለ። ሁለቱንም አይኖቹን ሰውየው ላይ ተክሎ ግን የማን ፎቶ ነው የሚቀመጥበት ሲል ፈራ ተባ እያለ ጠየቀ። ኤፊም መለስ ብሎ ለእህቴ ነው፣ ነገ ሰርጓ ነው፣ ለኔ እንደ ልጄም ጭምር ናት። ለምርቃቷ ጥሩ ነገር ስላልሰጠኋት በአሁኑ ልክሳት ፈልጌ ነው ይህን ያደረግኩት። መልካም፣ በጣም ጥሩ ነገር ነው ያደረግከው። የሰርጋቸውን ፎቶ ከሆነ የሚያስቀምጡበት እኛ ጋር ማሰራት ትችላላችሁ። በእኔ ወጪ የሚሸፈን የሚሆነው ምንም ስጋት እንዳይገባችሁ እሺ፣ በጣም እናመሰግናለን ብሎ እጁን ወደ የሱቁ ባለቤት ዘረጋ። ባለሱቁም እጁን ዘርግቶ መልካም የትዳር ዘመን ይሁንላቸው አለው። ኤፊም በድጋሚ አመሰግናለሁ፣ መኪና ስለያዝኩኝ አሁን መጫን ይችላሉ ብሎ ሊወጣ ሲል አይ ዕቃው ከበድ ስለሚልና በደንብ መታሸግ ስላለበት እዚች ፎርም ላይ ስምና አድራሻህን፣ ስልክ ቁጥርና ሌሎች የሚጠይቁህን ነገሮች ሙላለን እና እኛው ቤትህ ድረስ እናደርሳለን አለው። ኤፊም ሐሳቡ ጥሩ እንደሆነ ተረዳ። ስጦታውን ብሌን ቀድማ እንድታየውና እንድታውቅበት ስላልፈለገ ትርሲትን እሷ ጋር እንዲወስዱትና ነገ እሷ ይዛው መታ እንድታቀብለው ጠየቃት። ትርሲትም እንደማይሆንና እንደዚህ አይነት ውድ ነገር ኃላፊነቱን ወስዳ መረከብ እንደሚከብዳት ገለጸችለት። ኤፊም ውለታዋ እንዳለበትና ብሌን እንዳታውቅ ያለው አማራጭ እሷ ጋር እንዲሆን ብቻ ነው ገልጾ አሳመናት። ትርሲትም ከብዙ ማመንታት በኋላ እሽታዋን ገልጻ ዕቃው ወደ እሷ እንዲላክ
የእሷን ሙሉ መረጃ በወረቀቱ ላይ ጽፋ መልሳ ለኤፊ ሰጠችው። ኤፊም ተቀብሎ የሞላቸውን ፎርም ተመለከተው። ለደቂቃዎች ወረቀቱ ላይ ማፍጠጡ ግራ ያጋባት ትርሲት የቀረ ነገር አለ አቶ ኤፍሬም አለችው ሳያስበው። ወረቀቱ ላይ መመሰጡ ታወቀውና ስህተት እንዳይፈጠር በሚል ነው። ይሄው ወዳጄ ብሎ ለሱቁ ባለቤት አስረክቦ ቶሎ እንዲደርስለት አሳስቦ ከሱቁ ተያይዘው ወጡ። ልክ የሱቁ በር ላይ ሲደርሱ ያዩትን ነገር ለማመን ከበዳቸው። ገሊላን እስከነ መፈጠሯ ረስተዋት ነበር። ድንገት ሲወጡ እነሱን በመፈለግ ስትባዝን ተመለከቷት። ትርሲት ገሊላ ስትል ጠራቻት። ገሊላ ዞሯ ስትመለከት ከኤፊ ጋር አንድ ሱቅ በር ላይ ቆመዋል። እየተመናቀረች ፊት ለፊታቸው ሄዳ ቆማ እኔን አውላላ ሜዳ ላይ ጥላችሁ ትጠፋላችሁ ብላ በስጨት ስትልባቸው ሁለቱም ረስተዋት ስለነበር በድርጊታቸው አፍረው ከአንገታቸው ጎንበስ ብሎ አቀረቀሩ። ገሊላም እሺ መጥፋቱንስ ጠፋችሁ፣ ግን እስካሁን ምንም ነገር አላገኛችሁም ስትላቸው ኤፊ ቀበል አድርጎ አዎ እባክሽ የአንገት ሐብል ልንገዛ ነበር፣ አሪፍ ነገር አጣን፣ እናንተን ከዚህ በላይ ማስቸገር የለብኝም ብሎ ይዟቸው ወደ መኪና ሄዱ። መኪናው ጋር ሲደርሱ ትርሲት በቃ አንተ ሌሎች ቦታዎች ፈላልግና ግዛ፣ እኛ በታክሲ እንሄዳለን ስትለው ነው አንድ አሪፍ የማውቀው ቦታ አለ፣ እዛ ሄደን እንሞክር ሲላቸው ገሊላ አዎ እስካሁንም ማለፍተን ሳናሳካ ብንመለስ እኔም ቅር ነው የሚለኝ ብላ ወደ ትርሲት በመመልከት በአይኗ ወደ መኪናው ጠቆመቻት። ትርሲትም ኤፊ ምን እንዳሰበ ሳይገባት ወደ መኪናው ገባች። ስጦታ እንደ መግዛት በጣም ከባድ ነገር የለም፣ በተለይ ለሴት። እኔ ሁሌ እንደተጨነኩ ነው። አንድም ቀን ይሄን ልግዛ ብዬ አስቤ አላውቅም። አንዱ ሱቅ ገብቼ አይቼ የወደድኩትን ካልሆነም ባለቤቶቹን እስኪ አሪፍ ነገር ምን አለ ብዬ ጠይቄ የመረጡልኝን ነው የምገዛው። በጣም ነው ለሰው የምትከብዱት ብሎ ዞሮ ሲያያቸው የሰሙት ራሱ አይመስሉም። በግራና በቀኝ ባለው መስታወት ጥግ ጥጋቸውን ይዘው ወደ ውጭ እየተመለከቱ በዝምታ ተውጠዋል። ሳቅ ብሎ ገሊ አላት። ዞራ አየችው። ምንድነው እጅሽ ላይ ያየሽው ነገር? አይ ምንም አይደለም፣ ሙሉ ውስጥ ዞር ዞር ስል አንዳንድ ዕቃዎች ገዝቼ ነው። ትርሲት እኮ ምን እስኪ ልየው ብላ ተቀበለቻት። ስታየው በስጦታ ዕቃ ተጠቅልሏል። አሃ ጫማና ልብስ ብላ መልሳ ሰጠቻት። ኤፊም ለራሳችሁማ ታውቁበታላችሁ፣ በሉ ደርሰናል ውረዱ አላቸው። ተያይዘው ብሔራዊ ወደሚገኘው ኢትዮጵያ ሆቴል አመሩ። ሁለቱም ስለ ራባቸው እምቢ ማለትም ሆነ መግደርደር አልፈለጉም። ገሊላም እንዴ መጀመሪያ ዕቃው አይቀድምም እንዴ? ሰዓት እኮ እየሄደ ነው፣ ይዘጋብናል ስትላቸው ኤፊ እኔ ራብ አልችልም፣ በላ በላ አድርገን እንወጣለን፣ አሁን ታዘዟት ብሎ አስተናጋጇን ጠራት እና እንደየምርጫቸው ምግቡ መጥቶ ጠረጴዛ ላይ ተደረደረ። ምሳቸውን እየበሉ ብዙ ነገር አወሩ። ገሊላም እህትህን እስካያት ጓጉቻለሁ በማለት ጉጉቷን ገለጸችለት። ኤፊም በጣም የዋህና ሰውን ቶሎ የምታምን ስሜቷ ደግሞ ለደስታም ለሐዘንም ቅርብ የሆነች ምርጥ እህቱ እንደሆነችና ከ5 ዓመቷ ጀምሮ እሱ እንዳሳደጋት የዳንስ ተማሪ መሆኗን ምግብ ስታበስልም ጎበዝ ስለሆነች ብዙ ጊዜ ቤቱ እንደሆነ የሚመገበው ጨምሮ አጫወታቸው። ገሊላም ቀበል አድርጋ አሁን ይበልጥ ጉጉቴን ጨመርከው ብላ ስታበቃ ትርሲት ቀበል አድርጋ እኔ ደግሞ ሙያዋን ለመቅመስ ቸኩያለሁ ብለው ሁለቱም አፈጠጡበት። ኤፊም ግድ የለም ነገ ሁለታችሁንም አስተዋውቃችኋለሁ፣ ጥሩ ጓደኛ ማቾች እንደምትሆኑ ጥርጥር የለኝም። ገሊ አደራ ነገ ትርሲትን ሰርጉ ላይ ይዘሻት እንድትመጪ ብሎ ትዕዛዝ ሲያስተላልፍ ገሊላ ቶሎ ብላ ሰምተሻል፣ እምቢ ማለት የለም። ትርሲቴ ሰው የተሰበሰበበት ቦታ ላይ መገኘት አትወድም።
እኔ ሳገባ ራሱ መገኘቷን እጠራጠራለሁ ብላ ሳቅ ስትል ትርሲት መሄዷ የማያሻማ ጉዳይ መሆኑን ቀድማ ስላመነችበት ብሌንን ለማየት ስለጓጓሁ አንቺ ባትሄጂ ራሱ እኔ ሄዳለሁ ብላ አፏን ጠረጴዛው ላይ ተጠቅልሎ በተቀመጠው ሶፍት ጠራረገች። ኤፊም ስለ እነሱ የቤተሰብ ሁኔታ ሊጠይቅ ፈልጎ አደራ ቤተሰብንም ጋብዙልኝ፣ ከቻላችሁ እንደውም ሰብሰብ ብላችሁ ብትመጡ ደስታው ለኔ ነው አላቸው። ክፍል 2 ይቀጥላል።